ሰበር አስገራሚ ዜና ጠቅላይ ሚኒስቴሩ ከነ ካቢኔያቸው በፈቃዳቸው ስልጣናቸውን ለቀቁ። የወደበት ምክንያት ተገድጄ ነው። አብረን የምንበላ አብረን የምንጠጣ አብረን ሶላት የምንሰግድባቸው ሰዎች ናቸው የተቀየሩብን። በዚህ ሰዓት በተሰማ መረጃ የፌዴራል ቤቶች ኮርፖሬሽን ደቡብ ሱዳን ላይ መኖሪያ ቤቶችንና ሰማይ ጠቀስ ህንፃዎችን ሊገነባ መሆኑን አስታውቀዋል። ሰዎች የአሶሳ ሀገረ ስብከት ብፁዕ አቡነ ሩፋኤል ከኃላፊነታቸው እንዲነሱላቸው አቤቱታቸውን አስገብተዋል። መስጂድ ለማቃጠል ተመቶ በአንድ ምሽት 4-5 መስጂድ ሲቃጠል አይተናል፣ ሰምተናል። ከቤተ ክርስቲያን እየተጨፈረ ተወጥቶ ለዛ ይመስለኛል ቤተ ክህነቱን ቅዱስ ሲኖዶሱ ሞትን ተለማምደን ዝም እንድንል ዝም እየተባልን ያለው። ብዙ ምዕመናን ለስራትና ለሞት ተዳርገዋል። ብዙ መናገር ይችል ነበር። አሁን ግን መናገርን ለምን አልተናገርም ይሉኛል። አልናገርም እባካችሁ ተውኛው። በዚህ ሰዓት በተሰማ መረጃ የፌዴራል ቤቶች ኮርፖሬሽን ደቡብ ሱዳን ላይ መኖሪያ ቤቶችንና ሰማይ ጠቀስ ህንፃዎችን ሊገነባ መሆኑን አስታውቀዋል። ብዙዎች እንዴት እያሉ ይገኛሉ። ካፒታል ጋዜጣ እንዳስነበበው ከሆነ ኮርፖሬሽኑ በደቡብ ሱዳን ዋና ከተማ ጁባ ላይ ግዙፍ የመኖሪያና የንግድ ማዕከላትን ለመገንባት የመጨረሻውን ፊርማ አኑረዋል። አንዳንዶች ሀገር ውስጥ ያለውን የቤት ፍላጎት ሳያረካ ለምን ወደ ውጭ ይሄዳል እያሉ ሲሆን፣ ሌሎች ደግሞ ይህ ለሀገሪቱ ትልቅ የገቢ ምንጭ ነው እያሉም ይገኛሉ። የእናንተስ ወገን የትኛው ነው? በዚህ ጉዳይ ላይ ማንኛውንም ሀሳብና አስተያየቶቻችሁን በኮመንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ሰዎች የአሶሳ ሀገረ ስብከት ብፁዕ አቡነ ሩፋኤል ከኃላፊነታቸው እንዲነሱላቸው አቤቱታቸውን አስገብተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤኒሻንጉል ጉሙዝ ክልል የአሶሳ ሀገረ ስብከት የአስተዳደር ጉባኤ የሀገረ ስብከቱ ሊቀ ጳጳስ የሆኑት ብፁዕ አቡነ ሩፋኤል ከቦታቸው እንዲነሱላቸው ይፋዊ ጥያቄ አቅርበዋል። የአስተዳደር ጉባኤው ይህን የእነሱልኝ ጥያቄ ያቀረበው ለሚመለከታቸው ከፍተኛ የቤተ ክርስቲያናቱ መዋቅሮች ሲሆኑ አቤቱታቸውንም ለቅዱስ ሲኖዶስ ጽሕፈት ቤት፣ ለመንበረ ፓትርያርክ ልዩ ጽሕፈት ቤት እና ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት እንዳስገቡ አሳውቀዋል። ኦርቶዶክሳውያን የተዋህዶ ልጆች ወንድሞቻችን ሞት፣ እልቂት፣ መታረስ ከዜና ሽፋንነት አልፎ አጥቂዎች የሚጠየቁበት ራሳችንን የምንከላከልበት መቼ ነው? ይህ የአንድ ኦርቶዶክሳዊ የህግ ባለሙያ ድምጽ ነው። ያማል ማለት በየጊዜው እየወጣን ሀዘናችን ነው የምንገልጠው። ታማም ነዶ አለቀ። ዛሬን አውርተን ነገን የምንረሳ ራሳችን ላይ ቤታችን እንኳን ደርሶ የምንረሳ እየሆንን ሾርት ሚሞሪያም ሆነን እየተቸገርን ያለንበት ሁኔታ ነው ያለው። ለዛ ይመስለኛል ቤተ ክህነቱን ቅዱስ ሲኖዶሱም ሞትን ተለማምደን ዝም እንድንል ዝም እየተባልን ያለነው። ቅዱስ ፓትርያርኩ አባታችን ዛሬ በሰጡት መግለጫ ላይ መንግስት ሊወስድ የሚገባውና ከተጠያቂነት ነገ ከትውልድ ተጠያቂነት እንዲድን ዘንድ ፍትህን ማስፈን አለበት በሚል ግልጽ የሆነ አባታዊ መመሪያና ትዕዛዝ ሰጥተዋል። ነገር ግን በእኔ በኩል አሁንም ማየው ራስን መከላከል ባይዘው በህገ መንግስቱም የተረጋገጠ ግልጽ መብት ነው። ራስን መከላከል እስከ መች ድረስ ነው? እስከ ቀያቸው እስከ ቤታቸው ድረስ እየመጡ እንዲገድሉና እንዲያጠፋቸው ሊፈቀድ የሚገባ? መንግስት ፍትህን የማስፈን ህግና ስርዓትን የማስከበር ትልቁ ኃላፊነት የመንግስትና የስርዓቱ ነው። መንግስት ይህንን ኃላፊነትን የመወጣት ምንም አይነት ምክንያት የለውም ላለመወጣት። የመወጣት ግን ግዴታ አለበት። የዜጎችን መብት የማስጠበቅ መንግስታዊ ኃላፊነት። ይህንን ማድረግ ካልቻለ ግን በህገ መንግስቱ ለዜጎች የተረጋገጠ መብት አለ። አጥቂው መጥቶ ሲያጠቃ አንተ ራስን መከላከል ደግሞ በህግ የተረጋገጠ መብት ነው። ገዳይ የመግደል መብት የለውም። አንተ ግን ሟች ተጠቂ ግን ራስን የመከላከል ግልጽ የሆነ በህግም በአዋጅም በዓለም አቀፍ ህጎችም የተረጋገጠ መብት አለ። ስለዚህ መንግስት በዚህ ሂደት ላይ እስካሁን ድረስ ኦርቶዶክሳውያን የሞቱት፣ የተጎዱት፣ የታረዙት ይበቃል በሚል ቤተክርስቲያን ብፁዓን አባቶች በዚህ ጉዳይ ላይ ሲሪየስሊ ተነጋግራችሁ አቋም ይዛችሁ ከመንግስት ጋር ተነጋግራችሁ ሌላው ቢቀር ማህበረ ምዕመናኑ ራሳቸውን መጠበቅ የሚያስችላቸውን ትጥቅ መንግስት እንዳስታጥቃቸው የመደራደር አቅም ልትፈጥሩ ይገባል። ያለበለዚያማ በየጊዜው እየወጣችሁ መግለጫ እንግዲህ በዚህ ጉዳይ ላይ እኔም የተቻልኩትን እየሰራሁኝ እንደሆነ ተናግሬያለሁኝ። እንዳሰብኩት እየሄደ ባይሆንም ግን ነርኳቸው እየተንቀሳቀሰን ነው። በተቻለ መጠን እየተንቀሳቀስን ነው። ግን መንግስት ህዝቡ ራሱን የሚጠብቅበትን ነገር ማገዝ ነበረበት። ነገር ግን መንግስት ከገዳዮቻችን ጎን ሆኖ እየሰራ ስለሆነ እንዲህ ያደርጋል ብዬ አላስብም። በጣም እንሰጥ ያዞንባ አንብተን ህመማችንን ብቻ ጮሃን የምንመለስና ከሳምንት በኋላ የምንረሳሳ መሆን የለበት። እንግዲህ ቁጠሩ
ባለፉት ዓመታት ስንት ምዕመናን በዚህ በአርሲ አካባቢ እንዳለቁ ቁጥር ውስጥ ምን የተረፈን ዜጋ አለ? ምን የተረፈን ምዕመን አለ? ጭራሽ አላውቅም እያለ ሞቱን ዓለም እያወጀ እያየ አላውቅም የሚል የመንግስት አስፈጻሚ አካል ነው ያለ። እነዚህ እኮ ናቸው መጠየቅ ያለባቸው፣ ከገዳዩ እኩል መጠየቅ ያለባቸው ማለት። ስለዚህ አሁንም ቢሆን ቤተክርስቲያን እኛ ልጆቿን ማዘዝ ትችላለች በማናቸውም መልኩ ማለት ነው። በህግ አግባብ የህግ ስርዓትን ለማስጠበቅ ቤተ ክህነቱም ሲኖዶስም ማዘዝ ይችላል። ለመታዘዝ በእኛ በኩል ዝግጁ ነን ማለት ነው። በህግ አግባብ ጉዳዩን ተከታትሎ የሰብአዊ መብት ጥሰቱን አረጋግጦ ኃላፊ የማድረግ የሚከተለውን አካል ዋናው ኃላፊነት የመንግስት ነው። ባይዘው ቅሬታ ቤታ ማቅረብ አይጠበቅባትም ቤተክርስቲያን። ፖሊስ ይሄ በህዝብ ላይ የተፈጸመ ወንጀልን መርምሮ ጥፋተኛውን ለይቶ የማረጋገጥ ኃላፊነት አለበት። ይህንን ባለማድረጉ ነገ ከትውልድ ተጠያቂነት አያመልጥም። ቅዱስ ፓትርያርኩ ያሉት ይሄ ነውና ስለዚህ ብዙዎቻችሁ እንዲህ አይነት ጉዳይ ቅዱስ ሲኖዶሱን ጠቅላይ ቤተ ክህነቱን የሚመለከታቸው አካል ከመንግስት ጋር ግልጽ የሆነ ውይይት አድርገው ዜጎች በዚህ አካባቢ የሚኖሩ ብቻ ሳይሆን በሌላውም አካባቢ የሚኖሩ ኦርቶዶክሳን ራሳቸውን መከላከል የሚያስችላቸው ደረጃ ላይ መድረስ እንዲችሉ ከመንግስት ጋር እንዲታጠቁ። መታጠቅ የሚባለው የግድ መሳሪያ ብቻ አይደለም፣ ተኳሽ መሳሪያ ብቻ ላይሆን ይችላል። ስለዚህ ሌሎች በጋራ ማበር፣ ህብረት መፍጠር፣ ራሳቸውን መከላከል እንዲችሉ እድል ሊሰጥ Yes.